No? Okay, that's good. Yeah. That's good. And then Dr. Henok ምን ያልኩት መሰለ ሲንግል ሰዎች እንዴት ነው ጊዜ የማይበቃቸው እኛ ልጆች ይዘን ስንት ነገር አድርገን ጊዜ አበቃቅተን ነው ሲንግሎቹ ግን በጣም ቢዚ ናቸውና ምንድነው ሚስጥሩ የዘንድሮ ሲንግሎች ጊዜ የማይበቃቸው ነበር መልሱን ነው የምትፈልጊው ሲንግሎቹ ከዓለም ጋር ነው ተጋብተው ያሉት የተጋቡት ከአንድ ሰው ጋር ነው የተጋቡት that's very intelligent okay እሱን መመለስ አልችልም እንግዲህ ዓለምን ስላላገባናት አናቅም ዓለም ማለት ኤንጌጅመንቱ ብዙ ነው engagement ገብቶኛል that's good በጣም ነው ማመሰግናችሁ ጊዜያችሁን እንዲህ የተጣበበ ጊዜ you know I know ዶክተር ሄኖክ ስንት ተጨናንቀህ እንደመጣህ ይገባኛል እንዲሁም ኢሳያስ ብዙ ኃላፊነት ያለባችሁ ሰዎች ናችሁ እኔም ደግሞ የሚገርምህ I only slept like 3 hours ብቻ ነው የተኛሁት እና ኑሯችንን አጨናንቀን ነው የምናደርገው ሁሉ ብናደርግ እና በጣም አመሰግናችኋለሁ ተከኛ በጣም እጅግ አርጋው ማመሰግንሽ ማማት አንቺም ጊዜሽን ወስደሽ ይሄንን ፕላትፎርም ሐሳብ ለውውጥን ሞዴሬት ያያረክሽ የተለያዩ ኦፒኒዮኖችን እዚህ ጋብዘሽ ትልቅ ፕላትፎርም ነው ሁላችንም ምንኮራበት ፕላትፎርም ነውና እዚህ ላይ ስለጋበዝሽን እጅግ አርጋው ማመሰግን እኔም እንደዚያው በጣም አመሰግናለሁ በእውነት ብዙ የሚወስደው ጊዜ ቀላል አይደለም በቤተሰብ በዚህ ቅዳሜና እሁድ ሰዎች ቤተሰቦቻቸው ጋር የሚያሳልፉበትን ጊዜ ለዚህ ለፐብሊክ ሰርቪስ ለሰው ይሄን መስዋዕትነት መክፈል አንቺም ቤተሰብሽን ጊዜያችሁ ሰውታችሁ it's really ቀላል ነገር አይደለም እና በጣም ይደነቅ ነው thank you ምን የሚባል አለ መሰለህ ነርሲንግ ዩኒየን የሚባል አለ ካሊፎርኒያ ነርስ አሶሲዬሽን ጆይን ስታረግ ካሊፎርኒያ ነርስ አሶሲዬሽን የሚነግሩን አንድ ነገር አለ በጣም ሞደው ለብዙ ፕሪንሲፕል አርግ የሚወስደው if you are not on the table ላይ ቁጭ ብለህ ካልተደራደርክ ሚል ሆነ ተመጣ ምግብ ሆነ ተመጣለህ የሚባል አባባል አለ ገባ ቴብሉ ላይ ቁጭ ብለህ አብረህ ባርጌን ካላደረክ የምትበላው አንተ ትሆናለህ በኋላ እና እኛ እዚህ ውስጥ የገባንበት ምክንያት ይሄ አሁን ያለው ሁኔታ ሁላችን የሚበላ ነገር ስለመጣ ነው ማንንም የማያመልጠው ሁሉም ይበላበት አይነት አደጋ ነው ምድሪቱ የገጠማትና ለዛም ስለሆነ ነው It's true ያለንበት ጊዜ በጣም አስቸጋሪ ጊዜ ነው የሰው ልጅ ስብዕና ቻሌንጅ የተደረገበት ጊዜ ነው ብዙ ጥያቄዎች የተነሱበት ጊዜ ነው እንደ አንድ ከዛ ሀገር እንደመጣን ሰዎች እንዲሁም ደግሞ በአለም ደረጃ በተለያዩ ቦታዎች ትልቅ ክስተቶች እየተካሄዱ ነውና እዛ ውስጥ ሁሉም የራሳችን ሚና አለን ሐሳብ ሼር ለመደራረግ ለመከፋፈል ካልሆነ እንዳልሽው ምግብ ነው እንበላለን ማለት ነው ሜኑ ላይ ስለዚህ I have a lot of respect for this platform thank you እውነት ነው እንግዲህ ዛሬ ልንነጋገርበት ያለው ያው እንደምታቀው አገሪቱ ብዙ መነጋገሪያ ቶፒኮች አሏት በጣም በቃ የሚገርም ነው የቱን አውርተ የቱን እንደምትተው ራሱ ፕራዮሪታይዝ ማድረግ ሁሉ አለብህ አንድ እንጂ በቃ እንደ ስቴት በቃ ፌል ያደረገች አገር ናት በጣም ያሳዝናል ምን እንነጋገርበት 2-3 ቶፒኮች ኢምፖርታንት ነው ብዬ ያሰብኳቸው ሰሞኑን ጠቅላይ ሚኒስትሩ ያደረገው ንግግር አለ ያ ንግግር እንድንነጋገርበት የፈለኩበት ምክንያት ሁሉንም ኢትዮጵያ ውስጥ ያለውን በሰላማዊ ትግል የሚታገሉትን በሙሉ ወይንም ደግሞ በሰላማዊና በመጦር መሳሪያ የሚታገሉትን በሙሉ በቃ ኮንፊውዝ የሚያደርግ ነገር ነው የተናገሩት ሰውየውና እሱን ከናንተ ከህግ አዋቂዎች ከምሁሮች አንግል የውጭ ሀገር የውስጥን ፖለቲካ በሚያውቁ ሰዎች አንግል እንዴት ታዩታላችሁ የሚል ነው በቀደም ያደረጉት ንግግር ምንድነው የተናገሩት ለትግራይ ክልል ነው እንግዲህ ያንን መግለጫ የሰጡት እኔ ግን ያለ ሁሉ አፕላይ ያርጋል ብዬ ነው ወስደው ጊዜ ለመቆጠብ አንሰማው ምለዋለሁ
የትግራይ ክልል ቲፒኤልኤፍ ነው ያሉት አክቹሊ ጉባኤ ካደረገ ምርጫ ቦርድ ላይ ሳይመዘገብ ጦርነት እንገባለን ጠቅላላ ሐሳቡ ይሄ ነው ጉባኤ ካደረጉ ጦርነት እንገባለን እና መመዝገብ አለባቸው የምዝገባ አዋጅ ያወጡት ደግሞ ምንድነው የሚለው አዋጁ በደምስ ይሄን ስሙ ከእናንተ ህግ ሰዎች ስለሆናችሁ አማጽያን የሆኑ የፖለቲካ ቡድኖች በሰላም መታገል ፈልጋለሁ ብለው በህገ መንግስቱ መሰረት ከተመዘገቡ ዕውቅና እንሰጣለን ይላል አማጽያን የሆኑ ኃይሎች ቡድኖች የፖለቲካ ቡድኖች በሰላም ነው መታገል የምንፈልገው ብለው በህገ መንግስቱ መሰረት በአመልከቻ ካስገቡ ለምርጫ ቦርድ ዕውቅና እንሰጣለን ይላል ስለዚህ ቲፒኤልኤፍ መጥቶ በዛ መመዝገብ አለበት እሱን ግን ሳያደርግ ጉባኤ ቢገባ ጦርነትን ነው የምንገባው ብለዋል ሁለት ሶስት ነገር ነው እዚህ ውስጥ እናንተ እንድትሰጡበት ምፈልገው በመጀመሪያ ደረጃ ህገ መንግስቱ ይሄ የወጣውን አዋጅ እንዴት ታዩታላችሁ አማጽያን የሆኑ በሰላም ታገላለው ብለው ይመዝገቡ የሚል ነው አንድ ሁለተኛ ቲፒኤልኤፍ ካልተመዘገበ ወይም አልፎ ጉባኤ ካካሄደ ጦርነትና ውጅበታለን ብሎ በሰላማዊ ስብሰባ በሰላማዊ ትግል ለሚታገሉ ጦርነት ነው ያወጁት ያሉትና ይሄንን ሁለቱን እንዴት ታዩታላችሁ ከኢሳያስ ጀምር እሺ አመሰግናለሁ ማርያማዊት አሁን የተባለው ነገር ሰምቻለሁ ስለ የቲፒኤልኤፍ ሬጅስትሬሽን የሚመለከት ስለ ጉባኤው ያላቸው አስተያየት I think at PLF inside ስለ ጉባኤው የተሰጠ መግለጫ አለ ሰምቻለሁኝ ዶክተር ደብረጽዮን የተናገረው ማለት ነው የቲፒኤልኤፍ ሊቀመንበር ከዛውጭ አብይ በዚህ እሱ ፕሮፖዝ ባደረገው መንገድ ካልሄደ ቲፒኤልኤፍ ጦርነት ሊያውጅ እንደሆነ ተናግሯል በመጀመሪያ ይሄ ደግሞ I think እንዳልሽው አማጺ የሆኑት የነበሩ ከዚህ ፊት አማጺ የነበሩ which means ቲፒኤልኤፍን የተናገረ ነው በሌላ መልኩ ደግሞ እንደ አሸባሪ ሚል ቃልም አለ of course ቲፒኤልኤፍን ከአሸባሪ ዝርዝር ተቻለው ምናምን ስላለ በቀጥታ እንደዛ ያለም ግን ሬበል ወይ ደግሞ አማጺ የነበሩ ነው ያለው በሰላም መታገል ይፈልጉ ከሆነ መመዝገብ አለባቸው በዚህ ባቀረበው ፕሮፖዛል መሰረት ከዛ ህጋዊ ቅና ሰጥቷቸው ሊታገሉ ይችላሉ ነው ያለው እንግዲህ በመጀመሪያ ለምን ነው ሬጅስትሬሽን የሚያስፈልገው ሲጀምር I mean ሬጅስትሬሽን የሚያስፈልግ ከሆነ በፕሪቶሪያ ስምምነት መሰረት ከሆነ እንግዲህ ምክንያቱም የኢትዮጵያና የትግራይ ግንኙነት ኢትዮጵያ እንዳገር of course ትግራይ የኢትዮጵያ አካል ነው ነገር ግን በፕሪቶሪያ ስምምነት መሰረት ማለት ነው ግንኙነቱ የሚቃኘው በኢትዮጵያ ህገ መንግስትና የፕሪቶሪያ ስምምነት ነው ዞሮ በተለይ ደግሞ የፕሪቶሪያ ስምምነት ለምን ህገ መንግስቱ ስለተጣሳ ስለተናደቀ ነው ጦርነት ታወጀው የላገር ጠላት ታወጀው ተጋብዞ ይሄው ነገር የሆነው ስለዚህ ግንኙነታቸው የሚቃኘው በፕሪቶሪያ ስምምነት ነው የፕሪቶሪያ ስምምነትን ደግሞ ቲፒኤልኤፍ እና የኢትዮጵያ ፌደራል መንግስት የሚባለው ያላቸው ግንኙነት ስፔሲፊክ ፕሮቪዥኖች አሉ አንቀጾች አሉ ግንኙነታቸው የሚታይበት ለምሳሌ በፕሪቶሪያ ስምምነት መሰረት አንቀጽ 7(2)b article 2(7)(2)b የሚባላል የፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ምንድነው የሚያደርግ ያለበት ይላል የቲፒኤልኤፍን ከአሸባሪ ዝርዝር ማውጣት አለበት must facilitate the lifting of the terrorist designation by the House of People Representatives በህዝብ ተወካዮች ምክር ቤት የቲፒኤልኤፍ ከአሸባሪ ዝርዝር እንዲወጣ ማድረግ አለበት ይላል አንቀጽ 7(2)a ደግሞ military operations targeting TPLF combatants should be halted በቲፒኤልኤፍ ወታደሮች ያለው ያው ትግራይ ኃይሎች ላይ የሚደረግ ማንኛውም የወታደራዊ እርምጃ መቆም አለበት የሚል አንቀጽ አለ የናይሮቢ አግሪመንትም ይሄን የሚደግፍ ነገር አለ ዲሴምበር 2022 ተፈራረሙት ተከታታይ ማለት ነው ከፕሪቶሪያ በኋላ የፕሪቶሪያ ስምምነት በኋላ የናይሮቢ አግሪመንትም አለና ባጭሩ ምንድነው ህጋዊ መሰረት አለው በዚህ መሰረት መጀመሪያ ቲፒኤልኤፍ ሪጋርድለስ ያለኝ ሐሳብ እንዳለ ሆኖ የፕሪቶሪያ ስምምነትን ኮንትራክት ሁሉ ነው የተፈራረመው ቲፒኤልኤፍ ስለነበረ አሁን ቲፒኤልኤፍ እንደገና ሪሬጅስተር የሚያደርግ ከሆነ ከዚህ በፊት ኤግዚስት የማያደርግ ኢንቲቲ ያደርገዋል ማለት ነው ከዚህ በፊት የተፈረመው የፕሪቶሪያ ስምምነት re-register ወይስ register as a new re-register ስታረግ you returning ማለት ነው እንደ አዲስ reinstate ማድረግ ትክክለኛው ቃሉ reinstate ነው የሚደረገው በስምምነቱ መሰረት ከሆነ
ሰስፔንድ ተደርጎ የነበረው ሪኢንስቴት ነው የሚደረገው ቲፒኤልኤፍን አሸባሪ ዝርዝር አስገብቻለሁ ብሎ ከዛ ደግሞ አይ ከአሸባሪ ዝርዝር አውጣቸዋለሁ በፕሪቶሪያ ስምምነት መካከል እናንተም ትጥቅ ፍቱ እኔም ደግሞ ከአሸባሪነት ዝርዝር በህዝብ ተወካዮች ምክር ቤት ቲፒኤልኤፍን አውጣዋለሁ አለ ዳስ ዋት ኢት ሴይስ እምነቱ እንደዛ ነው የሚለው በዛ መሰረት በትግራይ ሳይድ ከፍተኛ የሆነ ትጥቅ መፍታት እንደተደረገ ሰምተናል በዚህኛው ሳይድ ደግሞ ከአሸባሪ ዝርዝር በህዝብ ተወካዮች ምክር ቤት ቲፒኤልኤፍን እንዳስወገደ ተገልጿል which means ከቲፒኤልኤፍ እና አብይ የፈረሙት ውል ኮንትራክት ቫሊድ ኮንትራክት ሊሆን የሚችለው ቲፒኤልኤፍ እንደ ተቋም እንደ ኤንቲቲ ኤግዚስት ካደረገ ነው ዝሮ ምክንያቱም ኤንቲቲ ካልሆነ ኮንትራክቱን ይፈረመው ቮይድ ነው የሚሆነው ወደ ኋላ ተመልሶ ከሌለ ተቋም ጋር የተፈረመው ማለት ነው ከዚህ በፊት የተፈረመው ቫሊድ ያደርገዋል ቀጥሎም ደግሞ የፕሪቶሪያ ስምምነት ተፈጻሚነትም ከዛ ጋር ይገናኛል ምክንያቱም አንድ ውል ቫሊድ የሚሆነው ሁለቱም የዋሉት ህጋዊ የሆኑ ተቋሞች ሆነው ህጋዊነታቸው ከቀጠለ ነው ቲፒኤልኤፍ እንደ አዲስ የሚመዘገብና አዲስ ፓርቲ የሚሆን ከሆነ ወደ ውስጥ እንገባበታለን ለምን አብይ ያን ያሰበበት ምክንያት የምናውቀው ነገር ብዙ ነገሮች አሉ ግን ዋናው ግን እንደገና የሚመዘገብ ከሆነ ውሉ ራሱ ቮይድ ይሆናል ባለቤትም አይኖረውም የፕሪቶሪያ ስምምነት ኦነር አይኖረውም ምክንያቱም regardless of my reservations ለምን ቲፒኤልኤፍ ብቻ ፈረመ የሚለው የራስ ሀሳብ ልዩነት አለ ግን በአጠቃላይ ግን ቲፒኤልኤፍ እንደገና የሚመዘገብ እንደ አዲስ ፓርቲ የሚመዘገብ ከሆነ የፕሪቶሪያ ስምምነት ኤግዚስት አያደርግም እንደማለት ነው ለመጀመሪያ ኦነርም አይኖረውም ላይ ተፈጻሚነቱ ላይ ችግር አለ ኦነር ከሌለው ማስፈጸም ኢምፕሊመንት ለማድረግም አይቻልም በጣም አስቸጋሪ ይሆናል ማለት ነው ይሄን ካልዘንድ የአብይ ተንኮል ምንድነው አይ ቲንክ ብዙ ነገሮች አሉ በውስጡ በመጀመሪያ ያደረገበት ምክንያት ኢቲፒኤልኤፍ ህጋዊ ሌጋል ስታተስ ያው ሰስፔንድ ለማድረግ ነው ባጭሩ ምክንያቱም ሰስፔንድ ከሆነ ምን ይሆናል ከዚህ ፊት የወሰደው እርምጃ ጀስቲፋይ ያደርገዋል ማለት ነው የዘር ማጥፋት ትግራይ ህዝብ ላይ በተለይ ማህበረሰቦችም ላይ አሁን እየፈጸመ ያለው ነገር ጀስቲፋይ ለማድረግ ይጠቀምበታል ይሄ በሎ ኢንፎርስመንት ኦፕሬሽን ነው ያደረኩት እያለ ሁለተኛ ደግሞ ቲፒኤልኤፍ እንደ አማጺ ራሱን ቆጥሮ እንደ ራይቨል ግሩፕ አድርጎ እሺ ብሎ ይሄን ከተፈራረመ ትርጉሙ ምንድነው አብይ በትግራይ ህዝብ ላይ እስከዛሬ ድረስ ያደረገው ዘር ማጥፋት ጀስቲፋይ ይደረጋል ማለት ነው ትክክለኛ ነበር እውነትም የህግ ማስከበር ዘመቻ ነው ያደረገው ስለዚህ ነገ ጠዋት በዓለም አቀፍ ፍርድ ቤት በወንጀል ተጠያቂ እንዳይሆን የወሰድኩት እርምጃ በአማጺዎች ላይ ነው ይላል ራሳቸው አማጺ መሆናቸው አመኑ እንደማለት ነው ስለዚህ ይሄንን እንትን ውስጥ ወጥመድ ውስጥ ለማስገባት ነው መጀመሪያ እንደገና ይመዝገቡ ያለ ያለው ከዛ ውጭ ግን የትግራይ ራሱ አሁን ቲፒኤልኤፍ ከአሸባሪ ዝርዝር ወጣ አልወጣ ይህ ውሳኔ ሲወሰን ትግራይ አንድም ተወካይ የለም የትግራይን የሚወክል ሰው የኢትዮጵያ ፓርላመንት ውስጥ የለም አሁንም የለም ያንም የለም ስለዚህ አንድ ማህበረሰብ በማይወከልበት ምክር ቤት የሚወጣ ህግ ተፈጻሚ መሆን ራሱ ሌላ ጥያቄ ነው የሚያወጣው ራሱ የህግ ጥያቄ አለው ከዛ ውጭ አይ ቲንክ ከህግ አኳያ ተፈጻሚነቱን ከባድ ያደርገዋል የፕሪቶሪያ ስምምነት በኋላም የተፈረመው የናይሮቢ አኮርድ አግሪመንትም ችግር ውስጥ ይገባል ኦነርሺፕ ቅድም እንዳልኩት ባለቤት የሌለው ይሆናል ከዚህ በኋላ የፕሪቶሪያ ስምምነት አሁን አብይ በሚለው የሚሄዱ ከሆነ ከዛ ውጭ በአጠቃላይ ደግሞ ፖለቲካል ኢምፕሊኬሽን ደግሞ አለው በኢትዮጵያ ጉዳይ ላይ ሌሎች የፖለቲካ ፓርቲዎች እውነት ከዚህ በኋላ ሰላማዊ የሆነ የፖለቲካ ትግል ኢትዮጵያ ውስጥ ማድረግ ይቻላል ወይ ምክንያቱም የሆነ ሀሳብ በተፈጠረ ቁጥር በጦር በመምዘዝ ምናምን የሚያስፈራራ እርምጃ ወስዳለሁ የሚል ከሆነ ማንኛውም ሰላማዊ ትግል ታገላለሁ የሚል ተስፋ የለውም ማለት ኢትዮጵያ ውስጥ ትልቅ መልእክት ነው ሌሎችም አይ ቲንክ ይሄ ነው የመጀመሪያው ሪፍሌክሽን ማለት ቴንክ ዩ እውነት ነው ዶክተር ሄኖክ ጥሩ ፖይንት ነው ኢሳያስም ያነሳውና በሰላም ለትግራይ ብቻ ሳይሆን አሁን ለምሳሌ ይሄ ያወጣው ህግ አማጽያንን ብሎ አድሚት ላደረገና በሰላም መታገል ፈልጋለሁ ለሚል በሙሉ የመመዝገብ እድል ሰጠን የሚመስለው የፖለቲካ እውቅና ሰጣችኋለሁ ነው የሚመስለው እነ ሴም ታይም ግን ወንጀለኝነታችሁን ደግሞ እመኑ የሚል ነው አሁን ለምሳሌ እነ ኦላ እንዴት ብለው ነው በዚህ ሊመዘገቡ የሚችሉ አማጽያን ነበርኩኝ ሬቤል ነበርኩኝ እና ለተሰራው ወንጀል በሙሉ አውል ቴክ ሪስፖንሲቢሊቲ የሚልም ጭምር ከጀርባው ያለበት ነው የሚመስለው ፋኖስ መጥቶ በዛ እንዴት ሊመዘገብ ይችላልና እንደገናስ ደግሞ የፖለቲካን ዲስኮርስ በጦር ሜዳ ነው የሚፈታው እሱ ታንክ ስላለው እሱ መሳሪያ ስላለው የሚችለን የለም ብሏል የሆነ ክሊፕ አሰማሃለው 100 ሚሊዮን ጊዜ ነግራችኋለሁ ማንንም በጦርነት አያሸንፈንም ምክንያቱም ቤተር የሆነ መሳሪያ አለን ይያለ ነውና ይሄን እንዴት ታየዋለህ በጣም ጥሩ ጥያቄ ነው ኢሳያስ ያነሳው በጣም ኪ የሆነ ሐሳብ ነው የፕሪቶሪያ ስምምነት ላይ
አካል የተፈራረሙት ውሉን ባለውል ሆኖ የተፈራረሙት ሁለት አካል ነው የኢትዮጵያ መንግስትና የትግራይ ፒፕልስ ሊበሬሽን ፍሮንት ወይ ደግሞ ህወሓት ነው ሶ ቲፒኤልኤፍ የራሱ ሊጋል ፐርሶናሊቲ ያለው አሁን ህጋዊ ፐርስፔክቲቭ እና ፖለቲካዊ ፐርስፔክቲቭን ማንሳት አለብን ወደ ህጋዊ አናሊሲሱ ከመሄደ በፊት ስለ ፖለቲካውን ትንሽ ላንሳ ከፕሪቶሪያ በመለስ ጠቅላይ ሚኒስትር አብይ አህመድ የወሰነው አንድ ውሳኔ ጭንቅላት ውስጥ የወሰነው አንድ ውሳኔ አለ እሱ ምንድነው ከዚህ በኋላ ትግራይን ማንበርከክ የሚችለው ትግራይ ማለት እንግዲህ ትግራይ ህዝብን ወደንም ጠላንም ዲፌንድ ያደርገው ቲፒኤልኤፍ እና ቲዲኤፍ ያው ስልጣን ላይ የነበሩ ሰዎች ነው ትግራይን ዲፌንድ አድርጎ ትግራይ እንዳትወረር አድርጎ ያቆየው ብዙ የራሱ ፖለቲካል ውጥንቅጦች እዛ ውስጥ አሉ እኔንም ማገባኝ ብዙም ማላቀው ግን እንደ አውትሳይድ ኦብዘርቨር እንደ ከውጪ እንደ ተመልካች እንደሆንኩ ሰው ትግራይ ማንበርከክ የሚችለው አንደኛ ፖለቲካውንና ህዝቡን ዲስኢንፍራንቻይዝ ካደረገ ነው በጣም ካከፋፈለ ነው ዲቪዚቭ የሆነ ፖለቲካ እዛ ውስጥ ኢንትሮዲዩስ ካደረገ ከታንኩና ከማንኩ የበለጠ ትልቁ ስራ የሚሰራለት ለአብይ ይሄን ነው እሱን መንገድ በደንብ ሰክሰስፉሊ ጀምሯል ትግራይ ውስጥ በደንብ ጀምሯል ይሄንን ኖቲስ የሚወስድ ሰው ኖቲስ ይወስዳል ብዬ አስባለሁ ወደ ጦርነት ግልጽ የሆነ ጦርነት እንገባለን የሚል ከዚህ በኋላ አብይ ጦርነት የሚገባበት አቂምም ፖለቲካም ሞራልም አለው ብዬ አላስብም በጦርነት የሚገባ አይመስልም ዚና እዛ ፋኖና ኦነግን ኦላን አናታቸው ላይ በአንዳንድ በፕሌንም እየመታ ይቆያል ይፈልጋቸዋል እነሱም ለምን እሱ ለሚፈልገው ፖሊሲ ሪቤል ግሩፕ አለ ሶ እነሱን እየታገለ ይኖራል ግን ከትግራይ ጋር ኮንቬንሽናል የሆነ ጦርነት ውስጥ ይገባል ብዬ አላስብም ያ ፕላን ያለው አይመስለኝም እሱን ጨርሶታል ግን ከዚህ በኋላ በጦርነት በጣም የከፋ ስትራቴጂ አለው እሱ ምንድነው የትግራይ ህዝብን ማከፋፈል ነው የትግራይ ህዝብ ፖለቲካ ውስጥ እጁን ካገባ በኋላ ያ የነበረውን የተፈጠረውን ዩኒቲ አንድነት አንድ ላይ የትግራይ ህዝብ ሰርቫይቭ ያደርገው አንድ ስለሆነ ነው እንጂ ብዛት ስላለውና የተለየው እንትን ስላለው ሳይሆን ብሬቨሪ ያለው ከብሬቨሪው ደግሞ የሚመጣው ከዛ ከአንድነት ነው የሶሳይታል የናሽናል ኮመንነስ እና አንድ ሆኖ አንድ ላይ ስለቆሙት ነው ይሄንን መስበር አልቻለም አሁን እሱን እየሰበረ ይመስለኛል በጣም በጣም የሚያሳዝን ነገር ነው ይሄ this is my political observation አሁን ዛቻውን ስንመለከት ከምንድነው የዛቻ የመነጨው የዛቻ ከጦርነቱ በፊት የነበረው ዛቻም የበለጠ ነው በነገራችን ላይ ከጦርነቱ በፊት ይሄን አይል የዛታ አልነበረም አሁን በጣም ነው የዛቻ ይሄ ኮንፊደንስ ከየት መጣ የሚል መመርመርም ያስፈልጋል ኮንፊደንሱ ምንጩን ግምት እንጂ አላቅም ግን እኔ እንደ አንድ ጠበቃ አንድ የሆነ አርጊመንትን እዚህ ጋር ፕሮፖዝ ማድረግ ፈልጋለሁ እሱ ምንድነው አርጊመንቱ ቲፒኤልኤፍ ተመዝግቦ ነው ያለው ቲፒኤልኤፍ ድጋሚ መመዝገብ አለበት የሚል አርጊመንት እኔን አያሳምነኝ ቲፒኤልኤፍ እዛ ሀገር ውስጥ ኢፒአርዲኤፍ ሲከስሙ ወይ ሲፈርስ ኦፒዲዮ ራሱን አከሰመ ኦፒዲዮ ማለት ያው አብይ ወደ 4,000 የሚሆኑ እንትኖች አሉ ግን ወደ 200 ነው 400 እንትኖችን ብቻ አዳማ ላይ ሰብስበው ሌሎቹን ለማ ተሳትፈውን አቅም ለማ ሌላ ቦታ ልኮ ኦፒዲዮ ኦህድድን አከሰሙት ዲዞልቭ አድርገው ቲፒኤልኤፍ መቼ ነው ዲዞልቭ ሊሆነው በኢትዮጵያ ምርጫ ህግ መሰረት አንድ ፓርቲ ዲዞልቭ የሚደረገው ወይ ደግሞ ሬጅስትሬሽን ካንሰል የሚደረገው አንድ 3 ግራውንዶች አሉት ከማስታወሰው ከሶስቱ ሁለቱ አንድ ፓርቲው በራሱ ባይሎ ወይ ደግሞ በራሱ ሴንትራል ኮሚቴ አባላት ውሳኔ በሚወስን ፓርቲውን የሚያንቀሳቅሱት አባላት ቡድኖችን ሰብስበው ይሄ ፓርቲ ከዚህ በኋላ መክሰም አለበት ዲዞልቭ ማድረግ አለበት ብሎ ከወሰኑ ወደ ምርጫ ቦርድ ደብዳቤ ያቀርባሉ ከዛሬ ጀምሮ ኦፕሬት አናደርግም so that's self cancellation ወይ ደግሞ self dissolution ነው አንቀጽ 96 አካባቢ የ2019 የምርጫ ቦርድ ህግ ሲወጣ በነገራችን ላይ ይሄ 2019 ህግ ሲወጣ
ለአብይ ዛሬ ላይ የሚያነሳውን አርጊመንት እያዘጋጀ ነበር እዛ ህግ ውስጥ እዛ ፕሮክላሜሽን ውስጥ ያ አዋጅ በጣም አስፈላጊ ነው ዛሬ ላይ ማንም ቲፒኤልኤፍ ሰዎችም ይሁኑ የትግራይም ሌላ ያን አዋጅ በደንብ መመልከት ይችላል ዛሬ ላይ የሚያነሳውን አርጊመንት ከዛ ነው የሚያመጣው አብይ አንድ እሱ ነው ፓርቲው በራሱ ነው የሚያከስመው በራሱ ነው ዲዞልቭ የሚያደርገው as far as I remember ቲፒኤልኤፍ ተሰብስቦ ከዛሬ ጀምረን ኤግዚስት አናርግም ወይ ቲፒኤልኤፍ ፈርሷል አላለም አልተወሰነም ቲፒኤልኤፍ ኤግዚስት ያደርጋል እንደውም ኤግዚስት ከማድረግም አልፎ በጦርነቱ ጊዜ ትግራይ ህዝብን ዲፌንድ አደረገ ሰክሰስፉሊ ሁለተኛ አንድ ፓርቲ እዛ ሀገር ውስጥ ሬጅስትሬሽኑ ካንስል የሚደረገው በፍርድ ቤት ነው ፍርድ ቤት ያ ፓርቲ ያ ፖለቲካ ቡድን ወይ ደግሞ ፓርቲ ይህጋዊ ነገር ይህገ መንግስታዊ ነገር ከፈጸመ ህግ ፍርድ ቤት ያከስማል ወይ ዲዞልቭ ያደርጋል ወይ ካንስል ያደርጋል ያዛል ወደ ምርጫ ቦርድ ውሳኔ ያስተላልፋል ምርጫ ቦርድ ያንሳል ያን እንትን ማለት የትኛው ፍርድ ቤት ነው ኢትዮጵያ ውስጥ አንድ ፓርቲን ዲዞልቭ የሚያደርግ ውሳኔ የሚወስን ቲፒኤልኤፍ በየትኛው ፍርድ ቤት ነው የታዘዘው ዲዞልቭ አድርጓል ተብሎ በፍርድ ቤት ታዘዋል ወይ ሜቢ ኢሳያስ ሊያስታውስን ይችላል እዚህ ላይ የረሳት ነገር ሊኖር ይችላል በጦርነቱ እንደተጀመረ ብዙ ሰዎች ተከሰዋል ፓርቲ ቲፒኤልኤፍም እዛ ውስጥ ስሙ ተነስተዋል ግን ያ ችሎት አልቀጠለም ኢቨን የተከሰሱት ሰዎች የተከሰሱት የቲፒኤልኤፍ አባላት የተለያዩ ሰዎች አሁን ክሱ ተነስቶላቸዋል ከፕሪቶሪያ በኋላ ችሎትም አልነበረም as far as I remember ወደ 470 ሰዎች ማን ይሆናሉ የተከሰሱት ግል ድርጅቶች ምናምን ክርክሩ ቀጥሏል ወይ የት ነው ያለው አዲስ አበባ obviously አዲስ አበባ ፌደራል ፍርድ ቤት ነው የሚሆነው ያ ክርክር የት ነው ያለው የተከሰሱት ቲፒኤልኤፍም እዛ ውስጥ ሜቢ ሊኖር ይችላል ቢያስባለሁ ሜቢ ኢንፎርሜሽን እዚህ ላይ ረስቼ ሊሆን ይችላል ግጠኛ የተከሰሱ ሊሆን ይችላል ቲፒኤልኤፍ ግን ውሳኔ ተሰጥቷል ወይ በፍርድ ቤት let's assume ችሎቱ አልቆው ክርክሩ የቲፒኤልኤፍን የወከለው ሌሎችን የወከለው ጠበቃ ማን አለ ያየነው ነገር አለ ችሎት አለ ክርክር ነበር አልነበረም ነገር አገሪቷ ጦርነት ላይ ነው የነበረችው አሁንም ጦርነት ላይ ነው ያለችው here and there so የፍርድ ቤት ውሳኔ የለም ማለት ነው በፍርድ ቤት ውሳኔ የፈረሰ ፓርቲ የለም ማለት ነው so አለ እንኳን ብለው ብልጽግናዎች አይናቸውን በጨው አጥቦ ቢመጡ ፍርድ ቤት ነው ያከሰመው ዲዞልቭ ያደርጋቸው ብሎ እንኳን ቢመጡ ቲፒኤልኤፍ አንድ የትግራይ ፓርቲ የትግራይ ህዝብ የሉዓላዊነት መገለጫ ነው የቲፒኤልኤፍ ኮረፕሽን የዲሞክራቲክ ዴፊሲት ያለፉት 30 አመት መበሳበሱ እንዳለ ሆኖ ከትግራይ የመጣ ፓርቲ ነው the same way ኦህዴድም ከኦሮሞ ህዝብ የወጣ ፓርቲ ነው ተለጣፊ ይሁን እንጂ አንድ ከኦሮሞ ህዝብ የወጣ ፓርቲ ፖለቲካል ፓርቲ ላይ የአዲስ አበባ ያለው ፍርድ ቤት ፌደራል ፍርድ ቤት ከየት አመጣ ስልጣን ጁሪስዲክሽን ከየት አመጣ ህገ መንግስቱ አንቀጽ 8 ላይ የሀገር ሉዓላዊነት በብሔሮች ነው የሚገልጸው ወይ ደግሞ ይሄ ህገ መንግስት የሉዓላዊነታችን መገለጫ ነው ይሄ ሉዓላዊነትን ደግሞ ያዘው ብሔረሰቦች ምን ያደርጋሉ በአንቀጽ 38 መሰረት ምርጫ የመምረጥ መብት አላቸው የራሳቸውን ፓርቲ አቋቁሞ አሰምብል አድርጎ ራሳቸውን ምርጫ ውስጥ መሳተፍ መምረጥ ራሳቸውን ኦርጋናይዝ ማድረግ ይችላሉ አንድ የፌደራል ፍርድ ቤት ከፍተኛ ፍርድ ቤት ይሁን መጀመሪያ ደረጃ ፍርድ ቤት ይሁን ወይ ጠቅላይ ፍርድ ቤት ይሁን የትግራይ ህዝብ ፖለቲካዊ እንቅስቃሴ ውስጥ እነሱ የሚመርጡትን የሚያቋቁሙትን ፓርቲ ዲዞልቭ የማድረግ ስልጣን ከየት አመጡ ሉዓላዊነት ሶቨረንቲ ብሔረሰቦች ስለሆነ ብሔሮች ሉዓላዊነታቸውን የሚገልጹት ተሰባስቦ ፓርቲ በማቋቋም ነው ያ ፓርቲ ለህዝቡን ኢንትረስት ያማክለው እየሰራ ነው ወይ ንጹህ ሆኖ እየታገለ ነው ወይ ሌላ ጥያቄ ሊሆን ይችላል but so as far as I remember ትግራይ የቲፒኤልኤፍ ማለት ኦሮሚያን የሚያስተዳድር አይደለም ወይ አማራን የሚያስተዳድር አይደለም በትግራይ ህዝብ የተቋቋመ ነው የትግራይ ህዝብ ፓርቲ ነው ቲዮሬቲካሊም ፕራክቲካሊም so በየትኛው ፍርድ ቤት ነው ሜቢ ቲፒኤልኤፍን ዲዞልቭ ማድረግ የሚችል የትግራይ ፍርድ ቤት ጠቅላይ ፍርድ ቤት ሊሆን ይችላል ወይ የትግራይ ክልል ከፍተኛ ፍርድ ቤት ሊሆን ይችላል እስከዛሬ ድረስ አንድ ኦርደር ወይ ደግሞ አንድ ትዕዛዝ ከየትም አናገኝም የተካሄደ ክርክር አልነበረም so ፓርቲው ራሱን እስካላከሰመ ድረስ ወይ ደግሞ ራሱን ካንሰል ወይ ዲዞልቭ እስካላረገ ድረስ
በፍርድ ቤት ተከሶ ፍርድ ቤት ኦርደር ሰጥቶ ወይ ትእዛዝ ሰጥቶ ምርጫ ቦርድን አዞ ምርጫ ቦርድ ያን ሬጅስትሬሽን እስካላነሳ ድረስ ሌላ ግራውንድ ኦፍ ካንስሌሽን ኦፍ ሬጅስትሬሽን የለም። ስለዚህ ኢፒአርዲኤፍ ዲዞልቭ ሲያደርግ ኢፒአርዲኤፍ ወይ ደግሞ ኢህአዴግ ማን ነበሩ? 4 ፓርቲዎች ነበሩ። ኦህዴድ ራሱን አከሰመ። ሌሎቹም የደቡብም የአማራም አርጎ ሊሆን ይችላል፣ አላስታውስም። ቲፒኤልኤፍ ኦኬ ኢፒአርዲኤፍ ኦኬ ከኢፒአርዲኤፍ ከኢህአዴግ አንድ አካል ከወጣ ወይ አንድ አባል ከወጣ ኢህአዴግ የሚባል ነገር አይኖርም። ኢህአዴግ ማለት 4 it's a coalition of 4 parties ነው። ሶ ኦህዴድ ከወጣ ኢፒአርዲኤፍ የለም። ግን ቲፒኤልኤፍ አለ፣ ህወሓት አለ፣ አልከሰመም። ራሱን እንትን አላደረገም። አዳማ ላይ ነው ኦህዴድ ተሰብስበው የወሰኑት ኤግዚስት እንደማያደርግ። ሶ ዛሬ ላይ አብይ ለምርጫ መመዝገብ አለባቸው ሲባል የትኛው ምዝገባ ተመዝግቦ ያለው ኦሪጂናል የሆነ ፓርቲ ቲፒኤልኤፍ ነው ህወሓት ነው ብለን መከራከር እንችላለን። በጣም ፒውርሊ ሊጋል በሆነ ነገር ሜቢ የተረሳ ኢንፎርሜሽን ካለ ጦርነቱ ትራውማታይዚንግ ነበረ፣ የተረሳ ኢንፎርሜሽኖች ካሉ ካውንተር አርጊመንት ወይ ደግሞ ካውንተር አናሊሲስ ሊነሳ ይችላል። ይሄንን ክርክር ልንመረምረው እንችላለን። ስለዚህ ቲፒኤልኤፍ እንደውም ክርክሩ መሆን ያለበት ሰዎቹ የሚያዳምጡት ከሆነ እዚህ ላይ ኦሪጂናሊ ተመዝግቦ ያለው ዲዞልቭ ያልተደረገው ሬጅስትሬሽኑ ካንስል ያልተደረገው ብቸኛ ፓርቲ ቢኖር ህወሓት ነው ብለን መከራከር ይቻላል። ብርቱካን ሚደቅሳ ሜቢ የጻፈችው ጽሁፍ ወይ ምናምን ነገር ሊኖር ይችላል እንደ ፓስት ከዛሬ ጀምራችሁ እንትን አትሉ ማለት ያን ስልጣን ምርጫ ቦርድ ያን ስልጣን ሊኖረው ይችላል ብዬ አላስብም። ሜቢ አንቀጹ ውስጥ የ2019 የወጣው አንቀጽ ውስጥ ምርጫ ቦርድ ካንሰል ማድረግ ይችላል ሬጅስትሬሽን የሚል ሊኖር ይችላል። ምርጫ ቦርድ ማለት በአንድ ቴክኖክራት የሚመራው ብሔር ብሔረሰቦች ራሳቸውን ሰብስበው ፓርቲ አቋቁመው ያመጡትን ዲዞልቭ የማድረግ ካንሰል የማድረግ ስልጣን የላቸው። the highest level of ስልጣን ፖፑላር ሶቨሬንቲ እና ፖፑላር ፓወር ያለው ህዝቡ ነው ያን ፓርቲ ያቋቁመው። አንድ ብርቱካን ሚደቅሳ ወይ ደግሞ ብርቱካን ሚደቅሳን ቦታ የተካሰው ያን ስልጣን ሊኖረው አይገባም። ይህ ህገ መንግስታዊ ነው ብለን መከራከር እንችላለን። ሶ ይሄንን ነው። ሁለተኛ ላይ አሁን እንግዲህ እዚህ ጋር እያየን ያለ ነው ምንድነው የሁለት ሬጂም ወይ ደግሞ ሁለት ሊጋል ሲስተሞች ነው የተጻረሩ ያሉት ወይ ደግሞ ኮንትራዲክት እያደረጉ ያሉት። በፕሪቶሪያ የተፈጠረ አዲስ ኢንተርናሽናል ሊጋል ሲስተም ተፈጥሯል። በዓለም አቀፍ ደረጃ በአፍሪካ ዩኒየን ፋሲሊቴት የተደረገ በተለያዩ ታላላቅ ሀገራት እንደነ ዩኤስኤ ሌሎች ዩሮፒያን ሀገር እንደ ታዛቢነት የቀረቡበት አዲስ ሶርስ ኦፍ ዓለም አቀፍ ሬጉሌሽን ተፈጥሯል። የኢትዮጵያ መንግስትና የቲፒኤልኤፍ ግንኙነት ምንድን ነው? በምንድን ነው የሚዳኘው የሚል እንደውም የኢትዮጵያ ህገ መንግስት አይደለም ያ የፕሪቶሪያ አግሪመንት ቅድም ኢሳያስ የጠቀሰው ነው ገቨርን የሚያደርገው። ሶ አብይ ዛሬ ላይ ያን ዛቻ የሚያመጣው በዚህኛው ሀገር ውስጥ ባለው በፖለቲካና በህጉ እንትን ነው እያደረገ ያለው። ሶ ስራ ላይ የሚውለው አንድ ሪሰንት አግሪመንቱ ነው የፕሪቶሪያ አግሪመንቱ ነው። በዛ ፕሪቶሪያ አግሪመንት ቲፒኤልኤፍ ሪስቶር እንደሚደረግ ያለምንም ቅድመ ሁኔታ ያለምንም እንትን እሱ እንኳን ቢቀር ያ ሊጋል ሲስተም ፕሪቶሪያ ላይ የተፈጠረው አዲስ የህግ ምንጭ አዲስ ህገ መንግስታዊ ምንጭ እንኳን ቢረሳ ቢቀር 2019 የወጣውን አዋጅ ብንመለከት አንቀጽ 96.7 አካባቢ ቲፒኤልኤፍ ከስሟል ወይ ሬጅስትሬሽኑ ካንሰል ተደርጓል ወይ ብለን ብንጠይቅ አይደለም ብዬ ነው የሚከራከረው። ለምን as far as I remember ቲፒኤልኤፍ ራሱን ዲዞልቭ አላደረገም በራሱ ባይሎ በራሱ ውሳኔ። ሁለተኛ በፍርድ ቤት ተከሶ ክርክር ተካሂዶ ዲው ፕሮሰስ ሁለቱም ወገን አካል ተሰምቶ ፍርድ ቤት ትእዛዝ ሰጥቶ ወደ ምርጫ ቦርድ አላከም። ሶ ቲፒኤልኤፍ in fact and in law de jure de facto ኤግዚስት ያደርጋል። ምርጫ ውስጥ የመሳተፍ ሙሉ ህገ መንግስታዊ መብቱ በራሱ ክልል አለ ብዬ ነው የሚከራከረው። መጨረሻ ላይ እቺን ብዬ ላቁም። የብልጽግና አውትካም ወይ ደግሞ የአብይ አውትካም ከዚህ የጀመረው እንትን ይታየኛል። የሚፈልገው አውትካም ምንድነው?
ቅድም ያልኩት ከጦርነቱ በኋላ ከፕሪቶሪያ በኋላ በፖለቲካ ነው ማዳከም የሚፈልገው ህዝቡን ሐሳብ ቀያይሮ ዲቫይድ አድርጎ እሱ እንዳለ ሆኖ እሱ ፖለቲካዊ ስትራቴጂው እንዳለ ሆኖ የተፈለገው አውትካም ምንድነው የምታስታውሱት ከሆነ አንዱ ትልቁ ጦርነቱ ሲነሳ አንዱ ፋክተር የነበረው ዲሞክራሲም በቅርበት የማይተዋወቀ ቲፒኤልኤፍ ዲሞክራሲ ጋር ተለማምዶ ምርጫ አካሄደ እንደምታስታውሱት ትግራይ ክልል ምርጫ አካሄደ እኔ ቲፒኤልኤፍ ላይም ክሪቲካል ነኝ በጣም ክሪቲካል ነኝ እንደ እንትን ማለት ነው ለቲፒኤልኤፍ ያለ ሪስፔክት ምንድነው በችግር ጊዜ ህዝባቸውን ቆሞ ዲፌንድ ያደርጉት 1970ዎቹ 60ዎቹ ውስጥ ህዝባቸውን የትግራይ ህዝብን ነፃ ለማውጣት ከዩኒቨርሲቲ ወጥቶ ጫካ ገብቶ ስልጣን ይዞ ተመልሶም ደግሞ ጠላት ሲመጣባቸው ተመልሶ የተዋጉት ሰዎች ናቸው ከዚህ የበለጠ ሪስፔክት ለማንም ሰው አይኖርም ሶ እሱ እንዳለ ሆኖ ግን የትግራይ የቲፒኤልኤፍ ችግሩ እንዳለ ሆኖ የፖለቲካል ዴፊሲቱ የዲሞክራሲ ዴፊሲቱ ኤቭሪቲንግ እኛ የምናውቃቸው ችግሮቹ እንዳሉ ሆኖ በእንትን ጊዜ ጦርነቱ ከመጀመሩ በፊት አንዱ ግብአት የነበረው ቲፒኤልኤፍ ምርጫ አካሄደው ትግራይ ክልል ላይ አብይ ምርጫን አላካሄደም በኮሮና ምክንያት ማለት ነው አሁን ያ ምርጫም ቲፒኤልኤፍ ያካሄደው የዲሞክራሲ አባትና እናት ሆኖ ሳይሆን it's a political strategy ነው ጥሩ ሙቭ ነው ጥሩ ስቴፕ ነበረ ሁላችንም በምክርም ይሁን በሚዲያም ይሄንን አውርተን ነበር አብይ ተመልሶ ሰው መበቀል ይፈልጋል አሁን ላይ ቲፒኤልኤፍ አየር ላይ ተስፋፍቶ ወይ ፍሎት አድርጎ ተስፋፍቶ አየር ላይ እንትን ሆኖ ፍሎት አድርጎ ይቀራል በምርጫ ቦርድ እንትን ተከልክሏል ተብሎ ሬጅስትሬሽን ተከልክሏል ተብሎ ምርጫ ሲመጣ አይ ቲንክ ምርጫ መቼ ነው የሚመጣው አንድ አመት ነው ወይ ሁለት አመት አሁን ነው ምርጫው ሲመጣ ቲፒኤልኤፍ ምርጫን አላካሄድም ብሎ ስልጣን ላይ ቆየ ምርጫ ውስጥ ሳይሳተፉ ዲሞክራሲ ጋር ስለማይታወቁ እነኚህ ሰዎች ስልጣን ይዞ ነው ያሉ ትግራይ ላይ ምንም ሬጅስትሬሽን ሳይኖራቸው ምርጫ ሳያካሂዱ እሱ አብይ በትግራይ በኢትዮጵያ ኦሮሚያ አማራ ምናምን ላይ አማራ የተወሰነ ኦሮሚያ የተወሰነ ቦታ ምርጫ ያካሂዳል አሸናፊ ሆኖ ይወጣል ብልጽግና ምርጫ አካሂዶ ዲሞክራሲ ጋር ስለሚታወቅ ብልጽግና እሱ ጠቅላይ ሚኒስትር ይሆናል ቲፒኤልኤፍ ግን ምርጫ አላካሄድም ወይ ምርጫ የማካሄድ ስልጣን የለውም ስለዚህ ስልጣን ላይ ይዞ ይቆያል ማለት ነው አሁን this is the outcome just sit and watch ይሄን outcome ለምን መግቢያ የት ነው ቲፒኤልኤፍ የት ነው የሚገባው ስለዚህ የኔ ምክር አንደኛ የትግራይ ህዝብ የራሱ ምርጫ ለማካሄድ ከአዲስ አበባ አይደለም ፍቃድ የሚጠይቀው ከሌላ ቦታ አይደለም ፌደሬሽኑ አካልና አባል መሆን አንድ ላይ እንኖር አንድ ላይ መኖር ለሁላችንም ጥንካሬ ነው ተብሎ ነው እንጂ አንድ የአማራ ወይ የኦሮሞ ወይ የደቡብ ወይ የሲዳማ ሰው ለትግራይ ላይ መወሰን አይችልም አንድ የትግራይ የአማራ ሌላው የኦሮሚያ እንትን ላይ የመወሰን ስልጣን የለውም አንድ ላይ ተሰብስበን እንወስን ነው የተባለው ሶ ያን ፌደሬሽን ቲፒኤልኤፍ ብዙም ደንታ ሳይሰጥ ቦርድ ማለት የምርጫ ቦርድ ማለት የፌደሬሽኑ አንዱ መገለጫ ነው የኢትዮጵያ ፌደሬሽን አጠቃላይ እንደ ፌደሬሽን እንደ ፌደራሊዝም ስንቀበል ማለት ነው ቦርድ ዳኛ ነው ማለት ነው the rule of the game የሚዳኝ ቦርድ ማለት ነው ያ ቦርድ ለትግራይ ህዝብ አንድ ፓርቲ ምንድነው ምኑ ነው ስልጣን ሰጪና ከልካይ ማን ያደረገው ስለዚህ ትግራይ ክልል ላይ የራሱ ምርጫ ቦርድ ቲፒኤልኤፍ ስማርት ከሆነ ካሁኑ ጀምሮ ትግራይ ላይ የራሱ ምርጫ ቦርድ ማቋቋም አለበት የራሱ ምርጫ ቦርድ አቋቁሞ ከፈለገ ፌደራል ያለውን አዲስ አበባ ያለው መንግስት ማሳወቅ መጣው ምርጫ ሌሎችም ሳልሳዊ ምናምን የሚባሉ ፓርቲዎች አሉ እነሱም ፉሊ ፓርቲሲፔት ማድረግ መቻል አለባቸው እነ ደብረጽዮንም እነ ሌሎችም ይሄ ቲፒኤልኤፍ ብቻ በሞኖፖሊ ይዞ ከዚህ በኋላ ማራመድ አይችልም young generation ያስፈልጋል young energy young blood ያስፈልጋል ትግራይ ክልል የራሱን ምርጫ ቦርድ አቋቁሞ በዛ ምርጫ ቦርድ የራሱን ህግ ለምን መንግስት ነው ትግራይ ክልል ላይ መንግስት ሆኖ ነው ያለው መንግስት አለ ያ መንግስት የራሱን ምርጫ ቦርድ የራሱን ፕሮሲጀር የራሱን ፕሮሰስ ካሁኑ early አሁን መጀመር አለባቸው እንደውም too late ነው ለምን በኋላ የተዘጋጀላቸው ያለው ድርሰት እና ትርክት ምንድነው እነሱ ከምርጫ እንትን ይወጣሉ የፌደራል ያለው አዲስ አበባ ላይ ያለው ምርጫ ቦርድ የኢትዮጵያ ምርጫ ቦርድ እውቅና አይሰጣቸው ስለዚህ ትግራይ ላይ ምርጫ አይካሄድም እዚህም እዛም የተወሰኑ ጦርነቶች ይኖራሉ አብይ ምርጫ ያካሂዳል ትግራይ ክልል የምትመራው
ምርጫን ያላካሄደ ያልተመረጠ ባንድ ወንበዴ ቡድን ነው የሚል ትርክት ነው የተዘጋጀ ያለው so ካሁኑ they have to exercise democracy in Tigray from this early on የራሳቸው ምርጫ ቦርድ በማቋቋም ኢትዮጵያ መንግስትን ማሳወቅ ዓለም ህዝብንም ማሳወቅ ይሄን ብቻ ብዬ ነው ወርዶ ማለት ነው ግን የራሳቸውን ምርጫ ቦርድ ለማቋቋም መጀመሪያ መንግስት መሆን አለባቸው ትግራይ ውስጥ አሁን በህዝብ የተመረጠ መንግስት አይደለም ያለው ጊዜያዊ መንግስት ነው የመንግስታዊ ስልጣኑ የብልጽግና ነው የፓርቲው ደግሞ የቲፒኤልኤፍ ነው ስለዚህ በዚህ ግማሽ ሆኖ ባለ ነገር ላይና በህዝብ ባልተመረጠ መንግስት ላይ እንዴት አድርጎ ምርጫ ቦርድ ማቋቋም ይችላል አየር ላይ የሚታይ የብልጽግና መንግስት ነው ትግራይ ማን ነው ትግራይን እየመራ ያለው እሱ እንደውም ጥሩ ጥያቄ አነሳሽው እሱ ማን ነው ትግራይን እየመራ ያለው አሁን ቲፒኤልኤፍ ነው እና ቲፒኤልኤፍ ነው ትግራይን ሪሊ የትግራይን ስልጣን ያለው ማን ነው አንደኛ ቲፒኤልኤፍ እጁ ላይ ስልጣን የለውም ብዬ ማሰብ ይከብደኛል ፎርማል የሆነ ፓወር ላይ እንችላለን ወይ ቲፒኤልኤፍ እንደ ዲፕ ስቴት መቁጠር እንችላለን ዲፕ ስቴት ማለት ኢንቪዚብል የሆነ real decision making power ያለው ወይ king makers ማለት ይቻላል ላይ ሚንሳፈፍ ጓደኛችን ጌታቸው ረዳ ምንነቱና ማንነቱ አጠያቂ የሆነ የመጣበት ጊዜ ላይ ደርሰናል so this is the outcome of divisiveness disenfranchisement ቅድም ያልኩት የተቀስኩት እንትን ነው so TPLF ምንድነው ህይወት ምንድነው የሰራ ያለው ትግራይ ላይ አሁን ማለት political power enforcement power የለውም ወይ ፕሬዝዳንት አይደለም ህይወት ፕሬዝዳንት አይደለም ወይ ደግሞ ፕሬዝዳንቱ ከህይወት የወጣ አይደለም ማለት እንችላለን so what is the role of TPLF today ትግራይ ውስጥ ምንድነው enforcement power አላቸው political power አላቸው authority አላቸው 51% የጊዜያዊ መንግስቱ 51% TPLF ነው so that's the majority so majority ከሆነ እዛው የሚያርጉትን ማድረግ ነው ውሳኔ ወስኖ ህግ አስልቆ ትግራይ የሚያስፈልጋት ነገር ምንድነው ለምርጫ መዘጋጀት አለበት ለምርጫ ትግራይ መዘጋጀት አለባት እንዴት ነው የሚወስኑት በትግራይ ጨፌ ወይ ደግሞ ኦሮሚያ ውስጥ ጨፌ ነው የሚባለው በእነሱ ስቴት ካውንስል ነው በስቴት ካውንስሉ ማስወሰን ነው ቲፒኤልኤፍ እዛው ውስጥ ያለ የራሳቸውን ቢሮክራሲ ተጠቅሞ ዩቲላይዝ አድርገው ማለት ነው but at the end of the day በምንም ይሁን በምን TPLF has to push for Tigray regional electoral board ያ electoral board ለTPLF ለሌሎች ፓርቲ ለሁሉ እቁና መከልከልና መስጠት የሚችል ያ ቦርድ ነው ለምን ያ ቦርድ የሚቋቋመው በትግራይ ህዝብ ፍላጎትና ምርጫ ነው ማንም እንትን መርካቶ ውስጥ ቁጭ ብሎ ወይ 4 ኪሎ ቁጭ ብሎ እዛ ለትግራይ ክልል የሚወስንበት እንትን አይታየኝም the same thing for other ክልሎች ማለት ነው so this is another opportunity federalism እና ሉዓላዊነት autonomy exercise የሚያርጉበት አንዱ መንገድ እና አንዱ opportunity አሁን ነው ፕላስ ደግሞ ምቹ የሆነ environment ያለ ይመስለኛል እሱ ምንድነው TPLF ኢንጌጅመንቱ ከተለያዩ አምባሳደሮች ጋር ከአፍሪካ ዩኒየን ጋር ሆኖ በጦርነቱ ጊዜ ወይ ደግሞ ከጦርነቱ በፊት TPLF እና አንድ ታይኒ ሪጂናል ፓርቲ ነበር ኢኮኖሚካሊ ፓወርፉል ነበር ግን ሪጂናል ፓርቲ ነበር በእንትን ደረጃ በዓለም አቀፍ ደረጃ ምንም ኢንጌጅመንት የለው TPLF በኢኮኖሚካሊ ፓወርፉል ነበር አሁን ኢኮኖሚካሊ ፑር ነው TPLF but politically በዓለም አቀፍ ደረጃ ነው የተንቀሳቀሰ ያለው አንድ ኢንቲቲ ሆኗል ከፕሪቶሪያ እስከ ኬንያ እስከ ሌሎቹ ኤምባሲዎች ነው የማነጋገር so this is wise የሆነ decision generational የሆነ decision የሚያጋጥማቸው I understand trauma የጦርነቱ trauma ብዙ ነገሮችን አብያስታል ሰዎች ትራውማን አንደርስታንድ አድርጉም ትራውማ በአማርኛ ምን እንደሆነ አላውቅም ያን ትራውማ ከዛ ትራውማ አንዳንድ ሰዎች ራሳቸውን አላቆ ዋይዝ የሆነ ህገ መንግስቱ ላይ ቤዝድ የሆነ ፖለቲካል ኤንድ ኮንስቲቱሽናል ዲስኮርስ መጀመር መቻል አለባቸው እንደዛ ሲሆን አብይ እየጻፈላቸው ያለው ትርክትና ድርሰት አቦርት ማድረግ ይችላል ካልሆነ ሁሉም ገቢ ነው የሚሆኑት
በጣም ይገርማል። ባይ ዘ ዌይ ዛሬ ትግራይ ቲፒኤልኤፍ ሊቀመንበሩ በጣም ረዘም ያለ መግለጫ ሰጥተዋል። እስከዛሬ ሲናገሩ ከሰማኋቸው እንደዚህ በድፍረት ኦፕንሊ ሲናገሩ አልሰማሁም። ኢቭን ከአብይ አህመድ ጋር እንኳን ያደረጉትን ንግግር ሲናገሩ ሰምቻቸዋለሁ። እና እዛ ላይ ሲናገሩ የሰማሁት ቅድምም ኢሳያስ ሲጠቅሰው አዲስ ያወጧት ህግ እሷ ላይ ምን ተናገሩ ስለምፈልግ ነው። አማጽያኖቹ የአመጽ ትግላቸውን ትተው በሰላም ታገለ የሰላም ትግል ነው መታገል ምፈልግ ብለው ከተመዘገቡ እውቅና እንሰጣለን ይላል። እና የቲፒኤልኤፍ መሪ ሲናገሩ የሰማኋቸው ምንድነው በመጀመሪያ እኛ አማጽያን አይደለንም፣ ሬቤልስ አይደለንም፣ ዲፌንድ ነው ያደረግነው መከትን እንጂ ሬቤል አልነበርም። የመጣብንን ጥቃት ነው ዲፌንድ ያደረግነው። ስለዚህ ዲፌንድ አደረግን አማጽያንን ካልን ግን ጄኖሳይድ የሚባለው ራሱ አይኖርም ማለት ነው። የተፈጸመባቸው ግፍ ሁሉ አይኖርም ማለት ነው የሚል ነው። በዚህ አጋጣሚ እናንተ እንድትመልሱልኝ የምፈልገው እቺ አዋጅ የወጣችው እንግዲህ ለቲፒኤልኤፍም ለሌሎችም ሁሉ ማለት ነው። ለምሳሌ የነልደቱ ፓርቲም ተሰርዞባቸዋል አይደለም? እንደሰማሁት ከሆነ ከምርጫው በፊት ብዙ ፓርቲዎች ተሰርዘዋል። ምርጫ ቦርድ እውቅና አልሰጣቸውም። አሁን እነዚህ ፓርቲዎች ተመልሰው ሊመዘገቡ ቢመጡ አማጽያንነቴን ትቼ በሰላም እታገላለሁ የሚል አግሪመንት ነው የሚፈርሙት ማለት ነው። ፋኖና ኦላም ወደ ምርጫ ቦርድ ሊገቡ ይፈልጉ አማጽያን ነበርኩ የሚለውን ይፈርማሉ ማለት ነው። አሁን ይሄ አማጽያን ነበርኩ የሚለው በእውነት እነሱን ይጠቅማቸዋል ተደራዳሪዎቹ ወይስ ምን አይነት ኮንሲኩዌንስ ነው ሊያመጣባቸው የሚችለው? ምክንያቱም ድንገት እኮ ፋኖ ሐሳቡን ቀይሮ በሰላም መታገል ፈልጋለሁ ብሎ ምርጫ ቦርድ ሊመዘገብ ቢመጣ ኦላም እንደዛ ሐሳቡን ቀይሮ ሊመዘገብ ቢመጣ ጉዳቱ አደጋው ምንድነው? ያ ቢሆን ኢሳያስ ላንተ ልስጥ። እንግዲህ ዶክተር ሄኖክ ቅድም ጥሩ አድርገው ገልጾታል። ሌጋል አናሊሲስ ሲሰጠው በጣም ሰፊ ነገር ነው። አልደግመውም። እንግዲህ አብይ አሁን አማጺ ወይም ደግሞ ሬበል ብለው ራሳቸውን አምነው እንዲገቡ የሚያደርግበት ትሪክ ግልጽ ነው። it's a recipe for lawsuits ለክስ እያመቻቻቸው ነው። basically አንድ የፖለቲካ ተቋም አማጺ ነበርኩ፣ አሸባሪ ነበርኩ፣ ሽፍታ ነበርኩ ምናምን ብሎ ራሱን አምኖ የሆነ ወረቀት ተፈራርሞ አብይ ጋር በሰዓት ዞር ብሎ የሆነ ነገር ፈጥሮ ይከሳቸዋል። ከዚህ በፊትም እኮ ቅድመ ሁኔታ ፈርማችሁ ነው በዚህ ፖለቲካ መድረክ የገባችሁት። ከዚህ በፊት ህገወጥ ሽፍታ ራይብል ምናምን ነን ብላችሁ አምናችሁ ስለሆነ ይልና የሆነ ነገር እንከን ፈልጎ ዲሴብል ያደርጋቸዋል። ከዛ በኋላ ከጨዋታ ውጭ ያደርጋቸዋል። ዋናው ዓላማ እሱ ነው በመጀመሪያ እንጂ ያን ያህል አሁን ስለ ሬጅስትሬሽን ስለ ሲያሜ ምናምን በጣም የሚጨነቀው እኮ ነገ ጠዋት መልሶ ህገወጥ ድርጅት ነበር ከዚህ በፊት ያደረጉት እርምጃ ያደረጉት እንቅስቃሴ ህገወጥ መሆኑን ጀስቲፋይ ለማድረግ ነው። ይሄ ደግሞ በጣም ሰፊ የሆነ ትርጉም አለው። ማለት ከትግራይ እይታም ብቻም ሳይሆን ከሁሉም ኢትዮጵያ ውስጥ ካለ ማንኛውም የፖለቲካ የታጠቀም ያልታጠቀም ቡድን አኳያ ቢታይ ለምሳሌ ትግራይም በአማራም ኦሮሚያ የሚደረጉት እንቅስቃሴዎች የሀሳብ ልዩነታችን እንዳለ ሆኖ የህዝባዊ ትግል ናቸው። ጥያቄ የለውም። ዞሮ ጥያቄው ትክክል ይሁንም አይሆንም የህዝባዊ ትግል ነው። ሁሉም በራሱ የህዝባዊ ትግል እያደረጉ ነው እየታገለ ያለው ግልጽ ነው። ስለዚህ ምክንያቱም በሺ የሚቆጠር በሚሊዮን የሚቆጠር ሰው ከተሳተፈበት ዞሮ የህዝብ ጥያቄ ይሆናል ማለት ነው። ኢቭን በሀሳብ ባንስማማም እንኳን የህዝባዊ ትግል ነው የሚሆነው። ስለዚህ ያንን የሽፍታ ትግል የሽፍታ እንቅስቃሴ ህገወጥ እንቅስቃሴ አድርጎ ስያሜ ይሰጠዋል፣ ሪብራንድ ያደርገዋል ማለት ነው። የራሱ የሆነ እያንዳንዱ ማህበረሰብ ትግል የዳቦ ስም የሚሰጠውና ራሱ የሽፍታ ወይ ደግሞ ህገወጥ እንቅስቃሴ ያደርገዋል ማለት ነው። ይሄ አንደኛ እያንዳንዱ ማህበረሰብ ለጂትሜት የሆነውን የፖለቲካ ጥያቄ እንደ የሽፍታ አመጽ አድርጎ ስያሜ ይሰጠዋል አንደኛ። ሁለተኛ ደግሞ እነዛ ቡድኖች ነገ ጠዋት በሰላማዊ መድረክ ኢቭን መደራደር ቢፈልጉና ቢችሉ እንደ ህገወጥ አድርጎ በኋላ በሱ የምርጫ ቦርድ እንደፈለገ በሚያደርገው የምርጫ ቦርድ የፖለቲካ ተሳትፎ ውጭ ያደርጋቸዋል። ቢያስገባቸውም ደግሞ የተለያዩ ቅድመ-ሁኔታዎችን በማስገባት ጠንካራ የፖለቲካ ተቋም እንዳይሆንም ያደርጋቸዋል። አሁን ቲፒኤልኤፍ የሚያደርገው በነገራችን ላይ ከዚህ በፊት ወደ ጦርነት ከመግባታቸው በፊት የተጀመረው ቲፒኤልኤፍ ከፖለቲካ ውጭ ለማድረግ ከዛም ደግሞ በነገራችን ላይ ቲፒኤልኤፍ ሲል ዞሮ ከትግራይ ህዝብ ጋር ሲናነመስ ነው። ያው ቲፒኤልኤፍ የሚለውን በተለያየ እንትን ከትግራይ ህዝብ ጋር ሲናነመስ ተደርጎ ነው ያው በኢትዮጵያ የተለመደ ነገር ስለሆነ ብዬ ነው።
ቲፒኤልኤፍ ሙሉ ከትግራይ የወጣ ነው ውስጥ በትግራይ ውስጥ የራሱ የሆነ ሀሳብ ልዩነቶች አሉ ግን ዞሮ ግን ከትግራይ የወጣ የፖለቲካ ተቋም ስለሆነ የትግራይን ህዝብ ለመቆጣጠር ቲፒኤልኤፍ ማጥፋት አለብኝ ብሎ ስለሚያስብ ይመስለኛል ጠንካራ የሆነ ወይም ጠንካራ ቢሆንም ባይሆንም ጎልቶ የወጣ የፖለቲካ ተቋም መሆኑ ስለሚታወቅ ከትግራይ ያንን ድምጥማጡን ለማጥፋት የሚጠቀምበት መንገድ ነው ከዚህ በፊት ሞክሮ ጦርነቱ ተገባ 3 ዓመት አልተቻለም ቲፒኤልኤፍ አልጠፋም ስለዚህ የሚያጠፋበት መንገድ አሁንም እየፈለገ ነው ቅድም ማርያማዊት እንዳልሽው ሰበብ ፈልጎ ምርጫ ያደርጋል ከዛ ምናልባትም አንዳንዴ እንደምንሰማው የህገ መንግስቱን በተወሰነ መልኩ አሜንድ አድርጎ የኢትዮጵያን የፖለቲካ ስርዓት ወደ ፕሬዚዳንታዊ የፖለቲካ ሲስተም ስርዓት ቀይሮ 1-2-3 ተርም ለመቆየት በጣም ብዙ እቅዶች ይኖሩታል ሰው እንደምንሰማው ከሆነ ከዚህ ከቤተ መንግስት ግንባታም ጋር ተያይዞ ወደ ከፕራይም ሚኒስተር ከፓርላሜንታሪ ሲስተም አሁን ካለው ፕራይም ሚኒስተር ከሚመራ ሲስተም ወደ ፕሬዚዳንታዊ ያ ደግሞ ምክንያት አለው ራሱ ብዙ ለአምባገነን ይመቻል ያኛው ሞር ተጠያቂነት ብዙም የለም ፓርላሜንት ስርዓት ሲሆን ኢቭን ማይራባ ፓርላማ እንደ ኢትዮጵያ ፓርላማ ቢሆንም ስቲል እንደው በቴሌቪዥን እንኳን እየወጡ የሚናገሩ ሰዎች ምናምን ይሰማሉ ቼክስ ኤንድ ባላንስ ትንሽ ይሻላል በኢትዮጵያ ኮንቴክስት ማለት ነው የአሜሪካም ፓርላሜንት ፕሬዚዳንታዊ ቢሆንም ግን የተለየ ስርዓት አለ አሜሪካ ይለያል ዞሮ ግን ምንድነው የፖለቲካ ተቋሞቹን ኢንክሉዲንግ ቲፒኤልኤፍ ሌሎችንም በሰላማዊ መንገድ የሚንቀሳቀሱትን ለማጥፋት ለማዳከም እርምጃ ነው ግን አሁን ስለ ቲፒኤልኤፍ እና ስለ ትግራይ ያወራን ስለሆነ አሁን ቲፒኤልኤፍ ቅድም ዶክተር ሄኖክ እንደተናገረው ቲፒኤልኤፍ can make or break በጣም ወሳኝ ሰዓት ላይ ደረሰውና ቲፒኤልኤፍ ጠንካራ ከሆነ በጣም ዲሳይሲቭ ከሆነ ኢንክሉሲቭ ከሆነ ሌሎችን ካሳተፈ ዲሞክራቲክ ከሆነ ማለት ነው ዲሞክራሲን ኤክሰርሳይዝ ማድረግ በደንብ የእውነት ማለት ነው ማስመሰል ሳይሆን የእውነት ኤክሰርሳይዝ ካደረገ በዚህ ሰዓት በጣም ወሳኝ ትግራይንም ከዛው ደግሞ ማልፎ ኢትዮጵያ ሁኔታም ሊቀየር የሚችል ነገር ሊያደርጉ ይችላሉ ነገር ግን እንደ ፖለቲካ ተቋም ግን አሁን ትልቅ መሰረታዊ የሆኑ ችግሮች ደግሞ ማለት በመሐከል በራሱ ቲፒኤልኤፍ ማለት ራሱን ማዳን ካልቻለ እንደ ፖለቲካ ፓርቲ ራሱን ማያድን የትግራይን ህዝብ እንዴት ሊያድን ይችላል ቢለው ሌጂቲሜት የሆነ ጥያቄ መጠየቅም አለበት ምክንያቱም ከዚህ በፊት እኮ 60-70 ቀን ቤት ተዘግቶ ምናምን እርስ በርስ የሚደረግ ፍትጊያ ዘግቶ ምናምን ሲያደርጉ ነበር ይሄ መጠየቅ አለበት ማለቴ አሁንም ቢሆን እንኳን ለሁለት ተከፍሎ እንደገና ሶስተኛ እንደገና አራተኛ ያለ ይሄደ ነው ኦሬዲ በሁለት መከፈሉ ኦሬዲ አዳባይ እንትን ሆኗልና እንደ ተቋም የትግራይን ህዝብ ለማዳን ህዝቡን አስቀድም አለበት መጀመሪያ ህዝቡን አስቀድሞ ለስልጣን ኢንተርናል ፖለቲካል ስትራግል የውስጥ የስልጣን ጠብ ሳይሆን ህዝቡን አስቀድም አለባቸው ይሄን ካደረጉ በኋላ አይ ቲንክ ምናልባት አብይ ጋር የሚያደርጉት ባርጌን ጠንካራ ሊሆን ይችላል ራሳቸው መጠንከርና የራሳቸው ችግር በደንብ መፍታት አለባቸው አሚን አሁን ባለው አድሚኒስትሬሽን እንደምንሰማው እስከ 17 ቢደርስ ምክትሎች ባሉት ቫይስ ፕሬዚደንት አሉት የሚባል ፎርማል ኢንፎርማል ምናምንና ይሄ ሁሉ ነገር የሚያሳየው ከፍተኛ ትኩረት የሰጠው የህዝብ ጉዳይ የህዝብ መከራ ሳይሆን የፖለቲካ ፓርቲ ስልጣን ቅሚያ ነገር ይመስላል እና አይ ቲንክ ይሄ በደንብ መታሰብ ያለበት ይመስለኛል በቲፒኤልኤፍ መካከል የሪዮት ዓለም ወይ አይዲዮሎጂካል ዲፈረንስ አይመስለኝም የፖለቲካ ስልጣን ቅሚያ ነው ሌላ ነገር አይደለም ኦብቪየስ እና አይ ቲንክ ይሄ መፈታት አለበት ይሄ ከተፈታ አይ ቲንክ ጠንካራ ሆኖ መጥቶ አብይ እንደፈለገ ማኒፕሌት የማያደርገው ጠንካራ የሆነ የፖለቲካ ተቋም ሆኖ ችግር ሌሎችን በማሳተፍ ማለት ነው በትግራይ ጉዳይ ላይ ቲፒኤልኤፍ ብቻ ተዋናይ ሆኖ መቀጠል የለበትም አይ ቲንክ የሌሎችን ሀሳብ ማዳመጥ ሌሎችን ኢንክሉድ ማድረግ ይጠበቅበታል የሚል እምነት ነው ያለኝ ወደ አብይ ስመጣ ከዚህ ጋር ያይቼ አብይ ቅድም እንደተገለጸው is a despot ነው ማለት አምባገነን የሚለውም አይገልጸው ደስፖት ነው ሁሉ ነገር እንደፈለገ ራሱ የሚያደርግ መንግስት ስርዓት ስለሆነ ስለ ህጋዊነት ቢያንስ እና አንዳንድ ጊዜ ተረስቷል ይመስል ስለ ህግና ማውራት ህግ የሚባል ነገር አለ እንደ ኢትዮጵያ ውስጥ እንደፈለገ እኮ የሚያደርገው ሰው ደስፖት ከሆነ እኮ despotic leader ይፈልገው ነው የሚያደርገው ዝም ብሎ ደስ ያለው ከእንቅልፍ ተነስቶ የሆነ ነገር ከባለቤቱ ጋር ወጥቶ እንዲላርግ እንደዛሬ ነው ብሎ ሊያደርግ ይችላል ብሎ ሻይ የጠጣ ቡና የጠጣ እንደፈለገ ላርገው ወጥቶ ያስፈራ ማለት የሚያሳይ ይቅርታ ጨምረን ተናገር ጦርነትን የሰራውን ወንጀል የሰራውን ዳሜጅ የሰራውን ጉዳት this is a criminal court ውስጥ መቅረብ ያለበት ወንጀለኛ ሰው ነው እንግዲህ ተመልከቱት ማነው የአሜሪካው ካንዲዴት ትራምፕ የማኒ ላውንድሪ ተደረገ በማኒ የተደረገ ወንጀሎች ናቸው ለምርጫ መቅረብ የለበትም እስር ቤት መግባት አለበት የሚያስብለው ያለው አብይ አህመድ በሰው ህይወት ላይ ነው ወንጀል የሰራው የሰው ደም ነው እጁ ላይ ያለው
በሚሊዮን የሚቆጠሩ ሰዎች ደም ነው እጁ ላይ ያለው በሚሊዮን በመቶ ሺህ የሚቆጠሩ ሴቶች የተደፈሩበት ነው እጁ ላይ ያለው ዋር ክራይም ነው እጁ ላይ ያለው this is a criminal person ዙፋን ላይ ተቀምጦ ያለ ማለት ነው ይሄ ሰው ነው ደግሞ እንደገና በዛ በሰራ ወንጀል ገና ዶክመንተሪ ለመስራት ኢንፎርሜሽኖችን ሰብስቦ ወደ ፍርድ ለማቅረብ እየተሞከረ ያለ እደግመዋለሁ ያለ እየነገረን ያለው ማለት ነው ያ የሚያሳየው የሰራው ወንጀል ምንም በሱ አይምሮ የሞተው ሰው የደረሰው ጉዳት አይምሮ ላይ ሬጅስተር አላደረገም እዚህ ላይ የሆነች ነገር ልጨምር አሁን አብይ ወንጀለኛ መሆኑን በነገራችን ላይ አይክድም እኮ ከዚህ ሲያወራ ባለፈው ምንድነው ያለው ያው ስለዚህ ስለ ጦርነቱ ሲያወራ